ዘወይ ልንገራችሁ ጋይስ እኛ ለናትየውን ብናስብ ምንቀይረው ነገር የለም ለልጆቹም ብናስብ ምንቀይረው ነገር የለም እውነቱን ልንገራችሁ ግን እውነት ነገር ስንናገር ለራሳችንም ለልጆች የሚጠቅም ነገር እንሰራለን ሌሎችም ልጆች በእንደዚህ ውስጥ ማለፍ እንደሌለባቸው እንማርበታለን እምትመቱት ልጅ ጊዜ ጠብቆ ይመታችኋል እምትሰድቡት ልጅ ጊዜ ጠብቆ ይሰድባችኋል እመኑ አትመኑ ልጅ ላይ እጅ ማንሳት ልጅን ማሸማቀቅ ልጅን ማሳነስ አያውቅም ሂድጣ ማለት ጊዜ ጠብቆ እውነቴን ነው ምላችሁ ገና እናንተ እስክታረጁ አይደለም እንዴ በስኳርም ይሁን በምንም እኮ ልትጣመሙ ትችላላችሁ ከጎናችሁ ያለ ልጅ ነው ሊደርስላችሁ የሚችለው ወደዳችሁም ጠላችሁ ልጆቹ መታገዝ ያለባቸው እንጂ እናትየው ፈልጋ መርጣ የምትኖረው ህይወት እኮ ነው ለራሷ አመጣቻቸው እንጂ ልጆቹ እኮ አምጭም ብለው የለመኗት ልጆች አይደሉም ኢማጂን በ9 ዓመቷ ልጅቷ እህቶቿን እያሳደገች ተቀጥራ የምትሰራ እስቲ አስቡት የትኛው ልጅ ነው በእንደዚህ መልኩ እኔ ገጠር ያሉ ልጆች እንኳን አዝለው ውሃ ሲያመጡ ሳያቸው እንዴት ልቤን እንደሚያመኝ ልጅ እኮ በነፃነት ነው ማደግ ያለበት ልጅነቱን እኮ ማየት ነው ያለበት እንዴት ነው እንደምታስቡት ልጅ ነው ምንም ችግር የለውም ልጅ ነው ኖ ያቸው እዚህ ሚዲያ ላይ ልጆቻቸውን ኋላ ቁጭ አድርገው የሚሳደቡ ወላጆች ልጆቻቸው ልክ እንደነሱ ነው ነገ የሚሆኑት እመኑም አትመኑ ዝሆኔ ስትሳደብ ሳምሪኛ አናቃትም ነበር አይደል እንዴ ምሳሌ ሁላችንም ስለምናቅ ነው እሷ ምሳሌ የሚያረጋችሁ ማናችንም እሷ አትናገርም ነበር በእናትየው ምክንያት ነበር የምትጠላው ምን አመጣች ስትመጣ ከዛ ስትቀየር ምን ሆነች ከእናቷ የባሰች ሆነች ስለዚህ እናንተም የምትሰድቧቸው ልጆች ተሳዳቢዎች ናቸው የምትመቷቸው ልጆች የሚመቱ ናቸው ባላችሁን የምትሰድቡ የምታንቋሽሹ ከሆነ ነገን ልጃችሁም ባሏን የምትሰድብ የምታንቋሽሽ ነች ሚስቱን የሚደበድብ ወንድ ልጁ ሚስት ሲያገባ ደብዳቤ ነው የሚሆነው እውነት በጣም ነው ያሳመመችኝ በጣም አባቴ ሙት ልጆቼ ላይ እንደሆነ ነው የተሰማኝ ስሜቱ የራሴን ልጆች እንደዛ ያረገችብኝ መሰለኝ ይቅርታ ሰሜናዊት የመታለች ልጅ ትገቢያት ኮይንሽ ያላ አስገቧት የኔ ማር እንኳን መጣች የኔ እናት እንኳን ታውራንስ ማለት ወይ በእናታችሁ ሰይ ወይ ሃይ እናት ሰላም ጋይስ እንዴት አመሸሽ የኔ እናት ሰላም ነው እንዴት ነሽ በእናትሽ በጣም ነው ያዘንኩት አም ሶሪ ምንም አይደለም ታረጋለሽ አንዴ ከወጣ በኋላ ትንሽ ከባድ ነው እውነቱን መናገራችን ዝምም ካልሽ ዝም አይሉም ፎርስ ያደርጉሻል አንዳንዴ ማትፈልጊው ነገር እንድትናገሪ ነው ጥሩ መስጠርለው አሁን ላይ ያለበት ኤክስትራ መስራት አልቻልኩም እና አይ ቲንክ ላይክ ትንሽ ጊዜ ያስፈልገኛል ለዛ ነው ከቲክቶክ የጠፋሁት ብዙ ሰው ሼር አድርጎልኝ የመጣሁት ነው አይዞሽ እሺ እኔ ባወራሽ ደስ ይለኛል እሺ እሺ ችግር የለም አመሰግናለሁ ሁላችሁ ስለተረዳችሁ አይዞሽ ሁሉም ሰው ተረድቶሻል ታያችሁ ያልተረዱሽ ያልገባቸው ናቸው አይ እኔ ችግሩን ሳይሆን የተፈጠረውን ሰው እንዲረዱ የሚፈልገው ለምን እዛ ጋር ወጥቼ መናገር ደረጃ እንደደረስኩኝ ነው ገባሽ እዛች ጋር የእህቶቼን ድምጽ ለመሆን ነው የወጣሁት እነሱ ደግሞ ቢወጡ ከዚህ በላይ ነው የሚሆነው አስተውሎም ሳያስተውሎም ያለ ነገር ሊሉ ይችላሉ ግን ያው ከመናገሬም በፊት አስተውዬ ነው ሁሉም ነገር ግን ፎርስ ተደርጌ ነው ገባሽ ላይ ማውራት ነበረብኝ መውጣት ነበረብኝ ስራ ቦታ አቋርጬ ወጥቼ ነው ራሱ ያንን ኢንተርቪው ያደረኩት ማለት ነው ከነሱ ጋር ግን ፎርስ ተደርገሽ አንዳንድ ጊዜ እውነቱን በስታውጩ አንቺ ነሽ የምትሰምተው እና ሰው እንዲረዳው መፈልገው ላይ አትሊስት የወጣንበትን ሪዝን ምክንያቱም ያው አንድ ከወጣ አይቀር እሷም ስለኛ መስሎ ሳይታያት ስማችንን ምናችንን ስራ ቦታችንን የት አካባቢ እንደምንኖር እንደዚህ አይነት ኢንፎርሜሽን እየተሰጠ ስትሰደቢ ለህይወትሽም ትሰጊያለሽ ብዙ ሰው አታውቂ ማን ወዳጅ ማን ጠላት እንደሆነ በተለይ ደግሞ ሰው ሀገር ላይ ሆኜ ቅርብ ጊዜ ነው የመጣሁት 2 ዓመት ቀንስ ግን ብዙ ሰው አላውቅምና በእኔ ከባድ ነው አሁን ጠላት ቢኖርብሽ ምናምን ነገር አራሻ መስጠት ነው ገባሽ ሰውና ቀላል አልነበረም ያ ደግሞ ማስቆም ነበረብኝ
እዛም ነው የወጣሁት ነው የተናገርኩት እንጂ ወይኔ መጥፎ ሰው ስለሆንኩ ወይም ደግሞ እናቴን በድል አይነት ሰው ስለሆንኩ ምናምን አይደለም በጭራሽ። አሁንም ክፉ እንዲነካት አንፈልግም ነው ግን ይሁን ብቻ ምን ማለት አልችልም። አይዞኝ እሺ። እኔ ብቻ ሳልሆን ብዙዎቹ ተረድተውሻል። እሺ ያ ማለት ቀላል አይደለም ያሳዱ እኔ ማርኬሻለሁ ለማርኬያለሁ ግን እሷ ጋር ማለት ራሱ ቴራፒ ያስፈልጋል። ያ ኦፍ ኮርስ ግን አንዳንዴ ፍቃደኛ ስትሆኚ ነው ለሱ ለእርቅ ፍቃደኛ ስትሆኚ ለመለወጥ ፍቃደኛ ስትሆኚ ግን አክቹዋሊ ልክ እንዳያችሁት ነው የሆነ ከፊት ለፊት ላይ አርጊ ስናርግበት የነበረው ቃራሱ ከኛም አይጠበቅም ገባሽ ሶ እንደዚህ በማይረባ ነገር መጨቃጨቅ ከጀመርሽ like you are not ready to fix nothing no I don't think so ያው ሰላሙን ትፈልጓለች ማለት ይከብደኛል ግን እሷም በቀል ነው የምትፈልገው እዛ ጋር ያጣችውን ነገር በእኛ ማግኘት ትፈልጋለች እና ግን ይሄ በቀለኛ አይገባም to be honest በተለይ አሁን ላይ ያለንበት ሁኔታ በጣም የሚያስጠላው ምር በጣም I think maybe she's happy like that okay like የሚያስደስታት ከሆነ ምንም ማድረግ አንችልም እንዴት ይቅርታ ከኩዊን ጋር ፎሎ ተደራረጉና በውስጥ አወራ በዛ ላይ ደግሞ ትላንትና ከስርም ሲጽፉ የነበረው ዝም ብሎ ቤት ከፍተው አፋቸው የሚከፍቱት ምናምን እንደዚህ በአቢዩዝ ፋሚሊ እንደዛ ስላደጉ እነሱም ራሳቸው ተራፒ ስለሚያስፈልጋቸው እውነቱ አክቹሊ በእነሱም አልፈረድኩኝም። ያው ብዙ ጊዜ ሰው የሚናገረው ከራሱ አንፃር ነው። ያው የራሳቸውን እናት ኮምፔር እያደረጉ ነው የሚናገሩት ነው። ማንንም ጀጅ አላደረኩም። ለምን አሉኝም አላልኩም to be honest ምክንያቱም መጀመሪያ ላይ የኔን እንደ ትልቅ ነገር እቺ መጥፎ እናት ብሎ እጁን የቀሰረብኝ የመጀመሪያው ሰው ያ ሰው ይቆጨው ካልቆጨው ልቆጨው እንግዲህ ፈጣሪ ያለ እንጂ ከዛ በኋላ ይዞ የሚመጣው ጣጣ እኔ ምንም አፌክት አያደርገኝም። ምክንያቱም ያው ብቻዬን ነው የምኖረው ረጅም ጊዜ ብዙ ነገር ብቻዬን ፌስ አድርጌያለሁ። ምንም ያስፈራኝ ነገር የለም ከዚህ በኋላ ድጋሚም ወደ ኋላ መልሶ የሚያስለቅሰኝ ምንም ነገር የለም። ግን ይከብዳል አንዳንድ ጊዜ ይሄንን መሸከም መስማትም ይከብዳል። እኔ መስማቱ ነው ትንሽ የከበደኝ መስማቱ ማውራቱ ጥያቄና መልስ እንደዚህ ሆነሽ ያኔ እየመጣው መስሎኝ ነበር ባይዘው እንደዚህ ፈጥራው ያላስኩኝ ነበር። ተከትሎሽ ይመጣል ከሱ ለምትባሉ አይዞሽ ይሄም ያልፋል። ብዙ ሰው ተረድተውሻል። እኔ ራሴ ከመጀመሪያ ገና ሀቢባ ጋም ሳትቀርብ የዛ ፕሮግራም ላይ አይቼ ከኪዊን በፕራይቬት አውርተንበት ነበርና እናቶች እንደዚህ አሉ። አንዳንድ እናቶች ደግሞ ራሳቸውን መስዋዕት የሚያደርጉ ለልጆቻቸው ሲሉ ብዙ ነገር የሚሆኑ እናቶችም አሉና አንቺ ለእህቶችሽ እስካሁን ድረስ ያደረግሽው እስካሁንም እያደረግሽ ያለሽው ጎበዝ ጀግና ሴት ነሽ። አሁንም ደግሞ ለራስሽ አስቢ፣ ገንዘብሽን ሰብስቢ። ለምን እስከሌለሽ ያው መውደቅም አለና አይዞሽ በቃ ብችልና ባደርገው ደስ ይለኝ ነበር። ብችልና ባደርገው ደስ ይለኝ ነበር። እዛች ጋር ይሄ ጌም ነው እየተጫወቱብን ያሉት ይሄ የሚመክሯት ሰዎች እንጂ ባይዘው ትንሽ ጎኗን ነው የምናውቀው እና ያን ነገር በጣም ማግኘት እንፈልጋለን። እቺ እናት ፍቅር የምታሳይሽ አንዳንዴ የሆነች ጥሩ ጊዜ ታሳልፊና የሆነ ሰዓት ደግሞ ትቀየርብሻለች እና ያቺን ጥሩ ጊዜ ብቻ ይዘን ነው እስካሁን ድረስ ያለ ነው ማለት ትችላለሽ እንጂ መለየት አቅቶን አይደለም፣ ከዛ ቤት መውጣት አቅቶን አይደለም፣ ተሰራለም ግን አቅቶን አይደለም። ገባሽ? ግን አሁንም እንፈልጋታለን። እሷ ግን የሚገፋፋት ሰው አለ በጣም ብዙ ውጭ ላይ ይሄ ለራሳቸው የራሳቸውን ህይወት መጥቶ ማውራት የማይፈልጉ የራሳቸውን ልጆች እንደ ባህሪያቸው የሚይዙ ግን የሰው ህይወት ሲበላሽ ደስ የሚላቸው አለ አይደል? እኔ እንደዛ ነው አክቹሊ የምገልጻቸው እነዛን ሰዎች እና እንደዛ አይነት ሰው ደግሞ ቦታ ሲሰጪው አይደለም ቤተሰብ መበተን ይቅርና ብዙ ነገር ያደርጋል። ለራሷም ያሰጋል። ይሄ ገባሽ? ለኛ ብቻ አይደለም። እኛ ከዚህ በኋላ ምን እንሆናለን ብለሽ ነው በድላሽ ታርጋላችሁ ተብለን ተወልደን እንግዲህ እዚህ ይርሰናል። ሶ ምንም የከበረ ነገር አይፈጠርም። እኔ ግን ያው አትሊስት እኔ ያላገኘሁትን እነሱ ማግኘት አለባቸው። ቀን ያልኖርኩትን ህይወት ግን እነሱ እንዲኖሩ ፈልጋለሁ። ይሁን አመት መስራት ለኔ ቀላል አይደለም። በጣም ብዙ ስራ ሰርቻለሁ። እሷ ስንት ስራ ሰራሽ እያለች አይደል ጠይቃታለች። አንድ ስራ፣ ሁለት ስራ፣ ሶስት ስራ፣ አራት ስራ ልኬን እየሰራሁ ነው ያለሁት ነው። ስራ ትልቁን ትንሹ ነው ተመስገን። ግን አሁን ፈጣሪ እየከፈለኝ ያክል ስሜት እስኪሰማኝ ድረስ ነው አሁን ላይ ያለሁበት ሁኔታ። ስለዚህ ያጣሁትን ሳይሆን ያለኝን እያመሰገንኩ እኖራለሁ። ይሄን አደረኩ አይባልም። እህቶችንም ገና ስለተነሳን እንጂ እንደዚህ ያደርግላችሁ ማለትም አልፈልግም።
የምር እንደዛም ቀላል አይደለም ብሎ መናገር ማለትም አልፈልግም። እንደዛ የምር መጥፎ ስሜት ተሰምቶኛል ስላልኩ አይደለም ለገዛ እህቶችሽ ለባዳም ይደረጋል። ከተቸገረ ለቸገረው መድረስ መቻል ለኔ ትልቅ ነገር ነው። ምክንያቱም ችግር ስለማውቀው ማጣት ምን ስለማውቀው ግን ዛሬ ጭንቅላትሽ ሊኮረኩምሽ ቀና ብለሽ እንዳትሄጂ ባለፈው ታሪክሽ በቃ ብዙ ነገር አለ ኦሬዲ ፑሽ ያደረገኝ ትላንት ወጥቼ እንድናገር እንጂ እኔ እንደዛ ማድረግ አልፈለኩም ነበር እና ጸጸት ውስጥ ያለሁት በጣም ምንም ፎከስ ማድረግ አልቻልኩም። ስራ የለም። አክቹአሊ አንድ ነገር to be honest በጣም ጠንካራ ሴት ነሽ። እውነት ነው የምነግርሽ። በጣም ጠንካራ ሴት ነሽ። አይኖ ይገባኛል፣ ቀላል አይደለም። ግን እሷ እናንተን ጠልታ ሳይሆን እንደገባኝ ከሆነ እሷ ያለችበት ያሳለፈችውን ህይወት እናንተን ስታይ እናንተን ባትወልድ ኖሮ የትና የትደርሳለሁ የሚል ጭንቅላት አለ ስቲል እስካሁን ከልጆቿ ጋር የሚያፎካክራት እሱ ነው። አንቺ ግን ብዙ ነገር አይተሽ እውነቴን ነው የምልሽ ትናንትና ትክክል ያልሆነ ነገር ማለት ትክክል አዳማጭ ስላጣሽ ነው እንጂ ያሳለፍሽው ብትናገሪ ቢወጣልሽ ትግባቡ ነበር። እሷም ይገባት ነበር ለካ ልጆቼን ሳላቀው በድያቸዋለሁ። ቢኮዝ ብዙ ጊዜ የሚፋቱ ወላጆች የባሎቻቸውን እንዴት ሳያውቁት ልጆቻቸው ላይ ነው የሚያወጡት። ያባሽ ልጆቻቸው ላይ ነው የሚያወጡት። ባሎቻቸውን መደብደብ አይችሉም። ባሎቻቸው እነሱን መስደብ ይችላሉ፣ መምታት ይችላሉ፣ ጥለው መውጣት ይችላሉ። ልጆች ግን ወላጆ እናቶች ግን ያንን እልህ ልጆቻቸው ላይ ነው የሚያወጡት። ሲያወጡት አይታወቃቸውም። እነሱ ባወጡ ቁጥር ልጆች ይሰበራሉ። እነሱ ባወጡት ቁጥር ልጆች ይታመማሉ። እነሱ ባወጡ ቁጥር ልጆች ትራማ ውስጥ ይገባሉ። ከዛ ልጆች ሲያድጉ በዛ ነገር ውስጥ ሲያድጉ መቋቋም ያቅታቸዋል። ዛሬም አንቺ ውስጥሽ ይዘሹ ስለነበረ ነው ትላንትና እንደውም አላወራሽም። እውነት ለመናገር ሀቢባ እድሉን አልሰጠችም፣ አልተረዳችም። ያሳለፍሽው ነገር ቀላል እንደሆነ አልገባትም። እናት ናት። እናት ምንም ብትሆን እናት ናት። ስንት ባለጌ ነውረኛ ልጆቻቸውን አቢዩዝ የሚያደርጉ ስንት ባለጌዎች አሉ እኮ ለልጆቻቸው ፍቅር የማይሰጡ ስለወለዱ ብቻ እናት የሚባሉ አሉ። አንቺ እውነቴን ነው የምልሽ በጣም ጠንካራ ሴት ነሽ። በጣም ጎበዝ ነሽ። በእውነት ነው የምልሽ ከምታስቢው በላይ ጎበዝና ጠንካራ ነሽ። ከዚህ በበለጠ ደግሞ ባለሽበት ሀገር ቴራፒ ጥሩ ሳይኮሎጂ ጋር ሄደሽ አውሪ። እሺ አውሪ፣ ሁሉንም አውርተሽ ያንቺ መናገር ስተት ነው ስተት አይደለም እዛ ጋር ትሰሚዋለሽ መልሱን። ከፈለግሽ ደግሞ እኔ አዋራሻለሁ፣ በደንብ አድርጌ አዋራሻለሁ። ግን አንድ ጥያቄ ጀስት የምር እኔ አሁን ጭንቀት የሆነብኝ አንድ ጥያቄ አለ። ጀስት እናንተ እስቲ በራሳችሁ መልሱልኝ እና ይሄ ልክ እንደ ሰውኛ በቃ እንደ ሰውኛ ስታስቢው የሆነ ሰው መጥቶ እንደዚህ ሆንኩኝ ብሎ ሚዲያ ላይ ሊወጣ ሲፈልግ ነገሩን ማመዛዘን የሚባል ነገር አለ። ፖስት ከማድረግ ምንም ከማለት ብቻ የሚያመጣውን ጦስ ኦልሬዲ ያውቁታልና ማመዛዘን የለባቸውም እነሱ። ላይክ ቤተሰብ እንደሚበጠበጥ አያውቁም። ምክንያቱም there is nothing ይሄ የተደበቀ የሚጋለጥ ነገር አይደለም። ይሄ ጀስት አግሪመንት ነው፣ ፊክስ የሚደረግ ነገር ነው። ባይ ዘ ዌይ አሁን የሆነ ነገር ሆነች ብትያት እርግጠኛ ነኝ የሆነ ነገር ታደርጋለች። እናቴ ብትሆን እኔም እንደዛው ገባሽ የፈለገ ብትነጋገሪና እዛች ጋር ነገሩን እዚህ ሌቭል ያደረሰው በቃ እያንዳንዳቸው የሚደርስ ሲጀመር ሀቢባ የቤተሰብ እንትን ነው እየተባለች እሷን ኦኬ ነኝ ብላ ላይፍ ታስገባታለች። እናታችን ላይ ቦታ አታውቅም በህይወቷ ቲክቶክ ላይ እንኳን ጭራሽ አስበን ማናቅም ትወጣለች ብለና ኑ ጥሩልኝ ላይቭ ላይ ላውራት። ይሄ በጣም ከባድ ነው። እያወራች ያለችው ስለ ልጆቿ ነው ገባሽ? እዛ ጋር የምር ልታግዛት ብታስብ ነው ታግዛታለች። ስንት ብር ሰበሰበችላት? 1000 ድርሃም 1500 ድርሃም አይደል ነው። ይሄ በጣም ነው የሚያሳፍረው ገባሽ? ስለዚህ መንገድ ከፍታለች። በተለይ እነዚህ ሰዎች የሚዲያ ሰው በጣም ነው መንገድ የከፈቱ ለእንዲህ አይነት ነገር የሚሰሩት ለራሳቸው ነው። ዩቲዩበርም ቢሆን ደውዬ እንዴት እንደዚህ አይነት ነገር ስልክ አትሊስት ትምህርት ተማሪዎች እህቶች አሉ ትምህርት ላይ ችግር ይፈጥርብኛልና ቢያንስ ቪዲዮ አንሳ እንኳን ስለው እኔ ስራዬን ነው የምሰራው ነው ያለኝ። አንተ ስራህን የምትሰራ ከሆነ ስለ ሰው ህይወት አይመለከትህም ነው በሚለው ተጣልተን ስልክ ራሱ ዘጋብኝ። ከዚህ ደውዬለት በቃ ይሄ ላይክ ፐርሰናሊ ጭንቅላት የማይቀበሉ ነገር ሲሆን ጎበዝ ከሆናችሁና ጀግና ከሆናችሁ እዛው ፊክስ ታደርጉት ነበር። ሶሻል ሚዲያ ለቪው እና ለፎሎወር በጣም የሚያሳፍረው የምር። ግን እሷ ዞራ ብትወርቅ እኛን የምናነሳት እኛ ብንወርቅ እሷን የምታነሳው ኢትዮጵያ ውስጥ እንደሆነ እንደምታውቁት ነው። በሆነው ባልሆነው የራሱን ህይወት እያመዛዘነ የሚሳደብ I expect that ሲጀመር ጥሩ መልስ እንደማይኖራቸው አይኖት ሁሉም እንደመሰለው ነው የሚናገረው። ግን
ከዛ በላይ ነን እኛ። ያ ነገር ነው በጭራሽ አፌክት አላደረገኝም። እንደውም የበለጠ እንትን ያልኩት በእነሱ ነው በሚዲያዎቹ ቁጭ ብለው እንደዚህ ምን ብላሽ ነው ላይክ እንዲህ ስርስር አለ መጠየቅ ምን ያስፈልጋል? ኦፍ ኮርስ በጣም እየጠየቀችኝ ነው። እዛ ላይ መመለስ አለብኝ። whatever it is እውነቱን ለምንድን ነው ይናክል መጥያት? ምክንያቱም ነገርኳት። ግን እዛ ደረጃ ድረስ እኔ መጠየቅ አይጠበቅባትም ነበር። ከሷም ብቻ አይደለም የሚዲያዎቹ ናቸው የበለጠ ነገሩን ያባባሱት። ይሄ ለነሱ ምንም ከሆነ ካርማ ኢዝ ሪል፣ ነገ በራሳቸው ያገኙታል እነሱ ቢሆን። ትክክል። ከሷ ጋር ትነጋገራላችሁ ሀይሚዬ፣ በእርግጠኝነት ነው የምነግርሽ። ትነጋገራላችሁ፣ ይገባታል። እናት ስለሆነች ይቅርታ ጠያቂ አይደለሽም። ላረገቻቸው ጥፋቶች ሁሉ ይቅርታ ጠይቃለች። አንቺም ደግሞ ይቅርታ ኦፍ ኮርስ ሊያ እኔ ላታሉ ችግር የለብኝም። ይሄ እኮ ልክ እንዳልኩሽ ነው። አሁን እዛ ጋር ጆሮዬን ጠምዝዘሽ ይዘሽ ለምን እንደዚህ የዋሸሽ ስትይኝ ኦፍ ኮርስ እነግርሻለሁ። ዳት ዝት ገባሽ? ምንም የማዋሽበት ነገር የለም። ውስጤም የቀረ ነገር ካለ ግን የመጡበት አመጣጥ ኢትስ ዩ ኖ ዲስገስቲንግ ነው። በጣም ያሳፍራል የመጡት አመጣጥ። እንደዚህ አብልቼሽ እንደዚህ ስንት ስራ ሰርተሽ እኔ ኢትዮጵያ እያለሁ ከ20 ስራ በላይ ሰርቻለሁ። ቤተሰቤን ለመርዳት ስራ የጀመርኩት ኢትዮጵያ እያለሁ ነው አይደለም። አረብ ሀገር መጥቼ አይደለም። ልቁጠረው እሱን እንደዚህ አይነት ወሬ ይወራል። የምር ላይክ ጥያቄ ተብሎ ይጠየቃል። ላይክ እናትና የእንትን ነው። እሷም ደግሞ ልጆቿን ምንም አድርጋ ታሳድገን ላይክ ሳክሪፋይስ እኮ ይባላል አይደል? እናት ፈጣሪ ነው የሚከፍልሽ ልጆችሽን በስነ ስርዓት ትሪካርሽ እንጂ ለመውለዱ ብቻ ከሆነ ኦኬ ሁሉም ይወልዳል whatever። ግን መወለድ ቋንቋ ነው እያልሽ እኮ ከተቸገረም ካገኘሽ ትረጃለሽ። እኔ ለተቸገረ መድረስ ነው የምፈልገው፣ ለቶቼ ብቻ አይደለም። ለማንም ለተቸገረ መድረስ እፈልጋለሁ። that's my dream። ግን ቤት በኩል መጠሳት ጭራሽ ይሄ የማይረባ ወሬ የማይረባ ጥያቄ እንዴት ሆኖ በዚህ ገብቶ ነው። በጣም ያሳፍራል። በጣም ነው የሚያሳፍረው። ማንም ወጥቶ ጀጅ ቢያደርገኝ እንደዚህ አድርገሽ እንደዚህ ብለሽ እናትሽን ምናምን እናቴን ከማንም በላይ እኔ ነኝ የማስብላት። እዛ ቁጭ ብሎ ከንፈር ከሚመጣው በላይ እኔ ነኝ የማስብላት። ግን ነገሩን እዛ ጋር ገፋፍቶ ለዚህ ደረጃ ያበቁት ሶሻል ሚዲያዎቹ ናቸው። ኦፍ ኮርስ ሀቢባ she's the one። ሁለተኛው ደግሞ ይሄ ዩቲዩበር። ምክንያቱም አቅማቸውን አየሁት። በቃ ዩቲዩበር መሆን ይሄ ነው። በነጋታው ግን ረስታታለች። እኛ ተበጥብጠናል፣ እሷ ረስታታች። እንደውም የሌላ ሰው ቪዲዮ እያስተዋወቀች ነበር በዘወይ ያ እና በጣም ነው የሚያሳፍረው። ግን ጥቅማቸውም አይደለም ዛሬ የዘራሹን ነው ነገ የምታገኙ whatever it is። እኛ ምንም ላይ እንደራረስ የሰው ህይወት በጥጣቸው እኔ እንጃ እንዴት ደስ ብሏቸው እንደሚተኙ አላውቅም። ብቻ ቢሆንስት ቀላል ነው እንደዛ ማመዛዘን አያስፈልግም። እኔ መፍታት አያስፈልግም። የምር ካሰቡልን እንዴ ላይክ እዚህ እንዴ እኮ ያወራን ያለው ነው ስለ ትልቅ ፋሚሊ ነው አይደል? ዲዛይኑን ውጣ ይሄን ነገር በቃ ኢንትረስቲንግ ነው ሰው ቢሰማው በቃ ብዙ ያመጣል ብለሽ ከምታወጪ ላይክ የምር ፋሚሊ ካለሽ የምር ጭንቅላሽ የሚሰራ ከሆነ በዛ በስትናሽ ነው ሰው ራሱ ፎሎ ሊያደርግሽ የሚችለው እንጂ በእንደዚህ አይነት ብልሽት አይደለም። በጣም ነው የሚያሳፍሩት። በጣም ነው የሚያሳፍሩት። የምር አንድ ነገር ልንገርሽ፣ እኔ በውስጥ አናግርሻለሁ። እሺ እናግርሻለሁ። ምንም ነገር ሪግሬት እንዳታረጊ። በየቤቱ ልንገርሽ፣ የኛ ሰው የራሱን ጉድ ጉድ ደብቆ ነው ሰውን ጃጅ ሊያረግ ሚዲያ ላይ የሚመጣው። እርግጠኛው ነው የምነግርሽ። አሁን አንቺን ጃጅ የሚያረጉ ሰዎች ቤት ውስጥ ምትገቢ በትዳራቸው ወይ በልጆቻቸው ወይ በቤተሰቦቻቸው ወይ በኑሯቸው ሰላም ያጡ ሰዎች ናቸው። ግን አንቺን በተናገሩ ቁጥር ራሳቸውን ያዳኑ ይመስላቸዋል። ገባሽ? ለዛ ነው። ስለዚህ እንዴ ሊሆን ይቅርታ ልላትም እንዴ መጨረሻ ላይ ኦኬ ብር እንርዳት እንዴ እናቴ ብር አታኳ አይደለም ለሷ ነው ብር መሰብስብላት። ስንት ብር ሰበሰች? 1000 ድርሃም እንዴ! ይሄ በጣም የንቀት ነው። በጣም የንቀት ነው። የምር ስጫት ብትለኝ ይሻላታል። ባትለኝም እኔ ከማድረግ ካለብኝ አደርጋለሁ። ሰው ስላለኝ አይደለም። ግን ሳሰባስባ እከሌ 5000 ብር ልኮልሻል እከሌ ብሞት ይሻለኛል ከምሰማ። የምር ያንም የሰበሰበችላትን ብር ከፈለገች እኔ መልስላታለሁ። እና በጣም እሷንም አዋዳታለች፣ ዝቅ አድርጋታለች። አይደለም እኔ ትንሿ እህቴ አሁን ተፍተፍ ትላለች። እሷ ከዛ በላይ መስጠት ትችላለች ከፈለገች። በቃ እዛ ጋር የሚስተካከል የምፈልግ ነገር አለ። that's like የራሳችን እንትን ነው ኦፒኒየን ነው። ገባሽ? በቃ ምን ፈልገውን ጠየቀ። ከዛ ጋር ያጣነውን ነገር ጠየቀ። በጣም ነው ማመሰግናቸው አይደለም ዩቲዩበሮች ግን ያገኙት እነሱ ቀላል ከሆነ ለነሱ እኔ እናት አለመነቻቸው። ግን ለማኝን ያደረገቻት እዛ
ባንክ ቁጥርሽን ስጪ ምን ታማ እኮ አይደለም ተቸግራ እኮ አይደለም ተጣላሁኝ ከልጆቼ ጋር ነው ያለቻት። ለምንድን ነው ብር የምትሰበስብላት? ይብልግና አይደል? እንደው በሶፊት እንኳን ባይሆን በድብቅ አሰጣትን የምር እሷ የምር አጋዝናላት ከሆነ ባለጌ ናት። የምር ባለጌ ናት ሃይሚዬ ታያት ገባሽ? እሷን እኔ ከልጆቿ በላይ ክብሯ ሳይሆን ያሳሰባት ብር ነው ያሳሰባት። በጣም አይ ነው ገንዘብ ነው። ምንም አይጭነቅሽ። ራሷን ነው እንጂ ያዋረደችው ሌላ አይደለም። እናንተ በዛ መከራ ውስጥ አልፋችሁ ሚዲያ ላይ መጣችሁ ታሪካችሁን ያወራችሁ ልጆች አይደላችሁ። እናታችሁ ናችሁ ገፍታ መጣ ስታወራ መልስ ነው የሰጠሽ። ጠንካራ ነሽ። እውነቴን ከልጅነትሽ ጀምሮ ለእህቶችሽ መስዋዕት የከፈልሽ ጀግና ሴት ነሽ። በቃ ጀግና ነሽ። እንደውም እኔ አልኩሽ እኮ ባለሽበት ሀገር ቴራፒ ሄደሽ አውጩ፣ ሁሉንም ተናገሪ፣ ይውጣል። አውጩ፣ እሺ አውጩ፣ በደንብ አድርገሽ አውጩ። እንዳየሽ ከሆነ ንግግር ጎበዝ ነሽ፣ ስማርት ነሽ፣ ቀለብ ያለሽ ብዬ አስባለሁ። ስለዚህ አውጩ፣ እዛ ባለሽበት በደንብ ጊዜ እንጂ እንዳልኩሽ ብዙ ሰው የራሱን ገበና ጉድ ይዞ ነው። እውነቴን ነው የምልሽ፣ ገበናውን ጉድ ይዞ ነው። እየሰማሁሽ ነው። እሺ ልዩ አንዴ ወክ ያርክ ስለሆነ ነው እየሰማሁሽ ነው። የሚታረጋዋለሁ ድምጽ እንዳይረብሻችሁ። እሺ ባለሽበት ሀገር እንድትታገዢ ሄደሽ ሁሉንም ውስጥሽ ያለውን ነገር አውሩ። ከዛ በኋላ እኔ ካንቺ ጋር አወራለሁ፣ ትታረቃላችሁ። ተጣልቶ መታረቅ ባይሆንም የተሸካከረ እናትን በጣም ከባድ ነው። ከጓደኛ ጋር ብትሸካከሪ ብትጣይ በሆነ ነገር፣ ቤተሰብ ሲሆን ግን በጣም ከባድ ነው። ያውም ሚዲያ ላይ ገበና ካወሩ በኋላ ከባድ ነው። ይቅርታ ትልሻለች፣ ትግባባላችሁ። በቃ እሷ የራሷን አንቺ የራስሽ። በፍጹም እንዳትጨነቂ። ጎበዝ ነሽ። አባቴ ሙት ነው የምልሽ። እኔ ለማንም ብዬ አይደለም የምነግርሽ። እምትገርሚ በጣም እምትገርሚ ሰው ነሽ። እምትገርሚ እህቶችሽን ያሳደግሽ፣ ይህን ሁሉ መስዋዕት የከፈልሽ፣ ብዙ ነገር ያሳለፍሽ፣ ብዙ ነገር ያየሽ፣ ኢቭን አሁንም ያልኖርሽው ልጅነትን ነው እየኖርሽ ያለሽ። እሺ ሁሉም ሰው አድናቂሽ ነው። የእውነቴን ነው የምልሽ። እሺ እንዳትጨነቂ፣ እንዲህ ብለሽ እንዳታስቢ። ቆንጅዬ ነሽ፣ ብዙ ነገር ይጠብቅሻል። አይዞሽ። ከዛ በኋላ እሷም ካመነችበት ትድንና ልጆቿን የምታቅፍ ልጆቿን ጓደኛ አድርጋ የምትመክር እንጂ ወጥ ቀጠነ ብላ ልጆቿን ልታዋርድ ሚዲያ ላይ ማትመጣ ትሆናለች። ሚዲያ ላይ ተወራ ቀረ ምን ዛሬ ብር ሊሰበሰብላት ይችላል። ቀሪውን ህይወቷ ግን ልጆቿን ያዋረደች ተብላ እንደምትሰደብ ተወቅ። ያው የሰውን አልሐምዱሊላህ ይሁንና መረጋጋታችን አይቀርም። ልክ እንዳልኩሽ ያው በሰዓቱ ነገሩን ፌስ ማድረጋቸው ትንሽ የጎዳን ልክ እንዳልኩሽ እኔም እህቶችን በጣም የሚገርመው ግን ባይዘዌ አሁንም እናታችን ከእህቶች ጋር አንድ ላይ ነው የምትኖረው። ትናንትና ከዛ ሁሉ ላይፍ ስትሪሚንግ ከዛ ሁሉ ጸብ በኋላ ገብታ በቃ አንድ ላይ ነው የተኙት ነው አንድ ላይ ነው ያደሩት። ይሄ በራሱ ሜሴጅ ሊሆናቸው ይገባል። እዛች ጋር የሚገፋፉ እዛ ጋር የሰው ህይወት እንዳይስተካከል የምትፈልጉ ይሄ በቃቸዋል። እንዴት እንደሚያስቡ አላውቅም። ለዛ ነው እዚች ጋር ምንም ሳይገባቸው ዝም ብሎ የሚሳደቡት አይጎዱኝም ያልኩት ለዛ ነው። እንግዲህ አሁንም አብሮ ነው ያሉት፣ አብሮ ነው የሚበሉት፣ አብሮ ነው የሚጠጡት፣ አብሮ ነው የሚያድሩት። ከዚህ በላይ ምን ትፈልጋላችሁ? የምር ግን እሷ ኦፍ ኮርስ ላይክ ሺ ኒድ ሄልፕ ወይም ደግሞ አጋሽ ፈልጋ አድቫይስ ፈልጋ ብትወጣ ልብ ካላችሁ እዛው እሷን ማገዝ ነበር። አንድ ሰው መቶ ስለናት ጠይቁኝ አቅም ከመፖሰታቸው ፊት ታውቂያለሽ። አንድ ሰው ምንድነው ችግራችሁ ብሎ አያውቅም። ከአይምሮ በላይ ነው። በጣም መጥፎ ኮሚኒቲ ነው ያለው እዛች ጋር። ያኛው ትላንትና ነበረ፣ ዛሬ ሌላ ነው፣ ነገ ደግሞ ሌላ ነው። ቀላል አይደለም። ቀስ ብሎ የሚጠፋ የሚረሳ። አዎ እሷ ትፈልጋት። እሺ ለወይስ ማለት ያነጋግሬ አግባባቸው እርግጠኛ ነኝ። እሺ ሚዲያ ላይ የሚመጣ ሳይሆን በውስጥ የሚያልቅ ነው። እሺ ሃይሚዬ ጠንካራ ነሽ። ብዙ ሰው እነ ፍርቱና ብዙ ሰዎች እንወድሻለን ይሉሻል። በእውነት ነው የምልሽ። ብዙ ሰው ተረድቶሻል። 5-6 ሰዎች እነሱ ያደጉበትን አይነት ኑሮ እንድትኖሪ ስለሚፈልግ በጣም ብዙ ባይዘዌይ ግን ሊያ በጣም ብዙ ኢንቦክስ እያደረጉኝ ያሉት ባይዘዌይ እልክልሻለሁ እስክሪንሾት 100 ይሞላሉ።
በጣም ብዙዎቹ ለካ የኔ አይነት ስቶሪ ያላቸው which is ወተን ከተናገርን ሰው አይሰማንም እናታችሁን እንደላችሁ እንባላለን ተብሎ ግን እስካሁን በጣም ጨለማ የሚኖሩ ብዙ ሰዎች ነው ሜሴጅ እያደረጉኝ ያሉት አሁን ላይ በጣም ላይክ እኔ ራሴ አላመንኩኝም እንደዚህ ይኖራል ብዬ አላሰብኩም ነበርና እንደዚህ አይነት ሰዎች ይረዳሉ ቁስሉን የሚያውቁት እንደ እናት ደግሞ ሞር ማቹር የሆኑም እንደ እናትም ይረዳሉ ላይክ እዚህ ሌቭል መድረስ የለበትም የሚሉት ግን በቃ አሁን ሁላችሁም ወቁት በእኔ ብቻ አይደለም በጣም ብዙ ኮንፈርሜሽን አለኝ አሁን ላይ ኖ ብዙ አሉ አልኩሽ እኮ ሰው እዚህ ጋር መታ አንድ ጊዜ የሆነ ታሪክ አወራች እሺ አወራችና በውስጥ በኩል አይዞሽ እናወራለን ምናምን ብያ በእውነት ነው እንግዲህ ወደ ስንትና ስንት ሰው ቤተሰብ እንዳይሰማ ነው እንጂ እኔም በዚህ ችግር ውስጥ ያለው ሰው ነኝ ያለው ገባሽ ቢያወሩ እዚህ ጋር ብዙ ሊባሉ የሰው ምላስ ፈርተው ቁስላቸውን ይዘው የነሱን ቁስል ለማዳት አንቺን ቢተቹ የሚመርጡት ገባሽ ስለዚህ ዮሐንስ አንቺ አይደለሽ አንቺ ብቻሽና ብዙ ናቸው ግን ያንቺን ችግር እንዴት እሱ የእናትየው ደፍራ ወጣኔም እንደዚህ እንዴት አድርጌ ላውራው የሚሉ እኮ አሉ እንዴት በቤት በኩል በወጣልኝ በቃ የተደረኩትን ነገር አውርቼው አገር በሰማ የሚል ሰው እኮ ስለሚፈሩ ነው እንጂ ግን ወደዚህ ሳይሆን ወደ ሽማግሌ ሶሉሽን ወዳለበት ቦታ ነው በትክክለኛ የሚሄደው እንጂ ይሄ ዝም ብሎ ሚዲያ ላይ የሚወራም አልነበረም የቤተሰብ ታሪክ ሚዲያ ላይ አይደለም ይመጣው ልዬ አንድ ነገር ልበላት እሺ ሰሚኝ ሃይሚዬ ይኸውልሽ ኔጌቲቭ ነገር የሚናገሩሽን ምንም እንዳሰበያቸው አንቺን ለመረዳት በአንቺ ጫማ መቆም መቻል አለበት አንድ ሰው እናንተ ያሳለፋችሁትን ህይወት ለመረዳት በእናንተ ጫማ ላይ መሆን አለበት ገባሽ ስለዚህ እነዚህ ጃጅ የሚያደርጉሽ የሚፈርዱብሽ ምናምን እንዳሰሚያቸው ምንም ነገር አንቺ ለእኔ እኔ ማለት በእናትሽ እድሜ ይሆናሉ አንቺ የኔ ልጅ ትሆኛለሽ መቤቴን ልጄ እያልኩ ነግርሻለሁ አንቺ በጣም ጀግና ልጅ ነሽ አንቺ በጣም ጎበዝ ጠንካራ ልጅ ነሽ መብራን ትልቅ ቦታ ታድርስሽ ምንም ነገር እንዳይሰማሽ የጠሉሽን ቢኖሩ እኛ ግን ምንወድሽን በዛለን እሺ አይምዬ ምንም እንዳይሰማሽ የኔ ቆንጆ ምንም እኔ በደንብ ነው የምረዳሽ በደንብ በአንቺ ጫማው ነው እኔ ያሳለፍኩት ታሪክም ስላለ ነው አንቺ ለመረዳ በአንቺ ጫማ መቆም መቻል አለበት አንድ ሰው ገባሽ ስለዚህ ምንም እንዳይሰማሽ አይምዬ እንወድሻለን እሺ የኔ ቆንጆ አመሰግናለሁ ጋይስ እኔም ወዳችኋለሁ ኑሩልኝ ያብዛልኝ እናንተን ያ እህቶችንም እግዚአብሔር ይጠብቀልሽ አሜን ጠንካራ ነሽ ጎበዝ ነሽ በቃ የእውነት ብዙ ሰው ይወድሻል በቃ ተረድተውሽ እሺ እኔ አሁን ላይ ይወጣሉ እህቶች ስራ እንዲጀምሩ አደርጋቸዋለሁ ወደዚህ የሚመጡ ወደዚህ ይመጣሉ በቃ ኦልሞስት ደርሷል እኮ ምንም አላስቸገሩኝም ያን የሁሉ ጊዜ አሳልፌያለሁ ከነሱ ጋር ግን አሁን በቃ ጊዜያቸው ነው ነገሮች የሚስተካከሉበት ጊዜ ነው ለእህቶቼም ቢሆን ራሳቸው ችለዋል መስራት ይችላሉ ከዛም አልፎ ተርፎ እኔ በጣም ብዙ የስራ እድል መፍጠር የምችል ሰው ነኝ ለሌላም ገባሽ እንደዚህ ዓላማ ስላለኝ ለጸብም ይሆን ለጥላቻም ይሆን ከዛም አልፎ ተርፎ ከቤተሰብ ጋር ወጣ ገባ ምንም ታይም የለኝም ለዛ በቃ የምር ግን ላይ የሚያግዘኝ ሰው ፈልጋለሁ ልክ እንዳልኩሽ ማውራት ሰው ፈልጋለሁ በተኝ ይችላል ቀራሱ የቀነስኩት ምክንያቱም መጨነቅ አልችልም ፎከስ ማድረግ አልችልም ስራ ላይ ራሱ ጭንቅላቴ ላይ ይመጣል ወይ የነዳው ራሱ ልጋጭ ራሱ ትችላለሁ አሁን እንደታቆም ያለው 2-3 ቀን ምናምን አልወጣም ከቤት ስራም እየሄድኩኝ አይደለም ብዙ በቃ የሆነ ኮምፕሊኬትድ የሆነ ነገር ውስጥ ነው ያለሁት አሁን ልክ አሁን ትንሽ ልረጋጋና ቴራፒስት ፈልጋለሁ መጀመሪያም ያልኩትን በቃ ከአቅሜ በላይ ስለሆነ እንቅልፍ አልተኛም የሆነ የሚተናነቀኝ ነገር አለ ታውቂያለሽ በቃ መውጣት አለብኝ እሱና እነሱ ጀጅ አያደርጉም አትሊስት ብቻዬንም ጮኬ ሊወጣልኝ አልቻለም አሁን ግን ያ ችግር የለውም አስተካክለዋለሁ ከፈጣሪ ጋር እሺ ሃይሚ